ሰላም ብያለሁ። ከላይም ከታችም ያላችሁ አይ ቲንክ የያዛችሁት ርዕስ እምነት ላይ ነው፣ ከድህነት አንጻር ምናምን። እዚህ ላይ ከኔ ጋር ማውራት የሚችል ሰው ካለ አሳውቁኝና ልቀጥል። በተለይ ቃሌ ወይም ደግሞ አማን ብትሆኑ ደስ ይለኛል። ብረትና ቀጥል። እሺ ቀጥል አንተ። እሺ ከፈትከው አይቀር ከአንተ ጋር ልቀጥል። ኦኬ እሺ፣ ፈርስት ቲንግ ፈርስት በሚለው ቅድም ብለህ ስትናገር ነበር። አሁን ከወንድማችን ጋርም ስታወራ ኦልሬዲ አንድ ሰው ምንም በስራው ሊድን እንደማይችል ስትናገር፣ ያ ሰውማ ገና ከጅምሩ መልካም ማድረግ አይችልም፣ ስለዚህም ሊድን አይችልም፣ ስራው ሊያድነው አይችልም የሚል ነገርን አስቀምጠ ነበር። ኦኬ እሺ፣ ሰው በዛ በውድቀት ውስጥ ስላለ መልካም ስራን መስራት አይችልም የሚለውን ተቀበልንህና ማመንስ ይችላል አይችልም? የእግዚአብሔር ጸጋ ካረዳው በስተቀር ማመን አይችልም። የእግዚአብሔር ጸጋ ካረዳው ስትል እግዚአብሔር በጸጋው አማካኝነት እምነትን ካልሰጠው በስተቀር እያልክ ነው ወይስ በእርሱ እርዳታ በእግዚአብሔር እርዳታ ሰውየው በነፃ ፈቃዱ ያምናል እያልክ ነው? እግዚአብሔር ያንን እምነት ከሰጠው በኋላ ሰውየው በፈቃዱ ያምናል። ኦኬ፣ ስለዛ ይህ እምነት በራሱ በሰውየው ፈቃድ የመጣ ነው አይደለም? ማመኑ መጨረሻ ላይ ኮንሰንት መስጠቱ በፈቃዱ የመጣ ነው። ግን ከፈቃዱ በፊት መጨረሻ ከእምነቱ በኋላ ያለውን ሳይሆን ገና ከጀምሩ ይህንን የሚያጸድቀውን እምነት ወደ ሰውየው እግዚአብሔር የሚመጣው እግዚአብሔር ወደ ሰውየው የሚያመጣው ያለ ሰውየው ፈቃድ ነው ወይስ በሰውየው ፈቃድ ነው? ኖ፣ ጸጋው ቀድሞ ይመጣል። ጸጋው ያለ ሰውየው ፈቃድ ጥያቄ እንደዛ ያለ ሰውየው ፈቃድ የሚባል የለም። ያለ ሰውየው ፈቃድ የሚባል የለም። ያለ ሰውየው ፈቃድ ስለዛ እንደዛ ከሆነ በፈቃዱስ ነው? ልመልስ። በበደላችንና በኃጢአታችን ሙታን ነን። ደን የእግዚአብሔር ጸጋ ይመጣውና ያንን ሰው ያግዘዋል፣ ይረዳዋል። ኪውክን ካደረገው በኋላ ያ ሰውዬ በፈቃዱ ያምናል ነው። ልክ ያንን ክፍል ስናብራራ የምንጠቀመው ዮሐንስ ወንጌል ምዕራፍ 5 ላይ እንዳለው የሰው ልጅ ድምፅ ይሰማሉ፣ የሚሰሙትም በሕይወት ይኖራሉ ነው የሚለው። ቃሉ ይመጣል፣ ቃሉ ኪውክን ያደርጋል ነው፣ ኦር ያነቃዋል ነው የምንለው። ስለዛ ለጥያቄ መልሱ ምንድን ነው? መጀመሪያ ደረጃ የጠየኩን ጥያቄ ታስታውሷለህ ብዬ ተስፋ አደርጋለሁ። የተጠየቀው ጥያቄ የሚያድነውን እምነት ሰውየው የሚያምነው በፈቃዱ ነው ወይ? አዎ በፈቃዱ ነው። ኦኬ በጣም አሪፍ። ስለዛ ወደ ሰውየው እምነት ሲመጣ ይህንን እምነት የሚቀበለው ሰውየው በፈቃዱ ነው ብሏል። ዘን እስቲ አሁን አንተ ካልቪኒስትም ስለሆንክ አሳየኝ። ምን አልከኝ? ጸጋው መቅደም አለበት፣ ኪውክን ማድረግ አለበት። ጸጋው መቅደም አለበት፣ ኪውክን ማድረግ አለበት ሰውየውን አልክ። ሚኒንግ ህይወት ሊሰጠው ይገባል። ያ አዌር እንዲሆን ኦር ኢሉሚኔሽን ብለንም እንጠራዋለን። አብርሆት አይነት ነገር ሊያሳየው ይገባል። እኮስ ከሙት ወደ ህይወት መምጣት አለበት የለበትም? አስቀድሞ ኪውክን መደረግ አለበት። ችግር የለውም። በተለያየ ቃል ልንጠቀመው እንችላለን። ግን ኢሉሚኔት መደረግ አለበት። የሚወራውን ነገር ማየት መቻል አለበት። አይኑ ላይ ቅርበት መቻል አለበት። ችግር የለውም እኮ እሱን እኮ እየጠየኩ ያሉት። ከሞት ወደ ህይወት አስቀድሞ መምጣት አለበት የለበትም? ለማመን ኪውክን መደረግ አለበት ኦር ኢሉሚኔት። ለምንድን ነው ቆይ ቃሉን የማትቀበለው ከሆነ እኔ የተናገርኩትን ቃል ንገረኝና ከዛ በኋላ ከራስህ መምህራን እያመጣሁኝ የኔን ወርድ አይደለም የአንተን መምህር አላመጣልህ ነው እያመጣ እና ኦኬ እሺ፣ ለምሳሌ አርሲስፑል ጭራሽ ዳግም ልደት ይለዋል እኮ። ዳግም ልደት የሚለው ቢያንስ በአራት አይነት መንገድ ነው የሚፈታው። እሺ፣ በአርሲስፑል እንግዲህ እነሱን እቀበላለሁ ስላልክ በአርሲስፑል ኮንቴክስት እንሂድና አራት አይነት አድርገህ ታሳየናለህ። ሪጀነሬሽን ዋርዝ ሪፎርመር ቴዎሎጂ በተሰኘ መጽሐፍ። ኦኬ ችግር የለም እንዴ፣ በደስታ ከፍታለሁ። እሺ ዋርዝ ሪፎርመር ቴዎሎጂ የሚለው መጽሐፉ ላይ አንዴ ልክፈትልህ። ታዲያ ምን ጣጣ? እሺ እየከፈትኩት ምን እንደሚል ደግሞ ላሳውቃችሁ። ዋርዝ ሪፎርመር ቴዎሎጂ በተሰኘ መጽሐፉ ላይ አርሲስፑል እውቅ የሆነ ፕሮቴስታንት ነው። ከእምነት በፊት የሚቀድመው ዳግም ልደት ነው ይለናል። ከእምነት የሚቀድመው ዳግም ልደት ነው፣ ሪጀነሬሽን ፕሬሲድስ ፌዝ ብሎ ይናገራል። አንዴ ምናልባት እናንተ ብዙ ጊዜ የምታውቁት ኧረ ሰው ዳግም የሚወለደው በእምነት ብቻ ነው ሲባል ሊሆን ይችላል። የለም ዳግም ልደት ራሱ ከእምነት በፊት ነው።
ምናልባት እናንተ የምታውቁት የምንሰራው ስለ ዳንን ነው እንጂ ለመዳን አይደለም ሲባል ማለት እንደዛ ተብሎ ሲነገር ልትሰሙ ትችላላችሁ፣ ወይም ልትሉም ትችላላችሁ ፕሮቴስታንት ወንድመቶች። ግን ደግሞ እዚህ ጋር እየተባለ ያለው ዳግም የምንወለደው ስላመንን አይደለም፣ ይልቁንም የምናምነው ዳግም ስለተወለድን ነው ይላል። አንድ ይኸው እየከፈትኩላችሁ ነው። ምን አልክ? ክፈታይ ማብራሪያውን አበዛውና ክፈት። አንዴ እሺ፣ እንዲህ ይላል ገጽ 143 ላይ ላብራለ። እሺ ይውላችሁ እግረ መንገዱን በዛውም ደግሞ የሆነ ከራሳችን እንደማንናገርም እንድታውቁት ማለት ነው። እሺ ይኸው አንብብ። አወጣሁልህ እኮ ቢያንስ አታነበውም ወዳጅ? አንብብ እንጂ ብሮ አንብብ። ዌን ስፒኪንግ ኦፍ ዘ ኦርደር ኦፍ ሳልቬሽን ኦርዶ ሳሉቴስ ማለት ነው። ዌን ስፒኪንግ ኦፍ ዘ ኦርደር ኦፍ ሳልቬሽን የድህነትን ቅደም ተከተል ስንመለከት ወይም ስለሱ ስንናገር፣ እሺ ሪፎርም ቲዮሎጂ አሁን የናማን ማለት ነው always and everywhere insists that regeneration precedes faith. ሰምተዋል? እሺ ባጭሩ ለሌሎች ለማብራራት ወይታ እንዴ ለሌሎች ለማብራራት ሪፎርምድ ቴዎሎጂ ሁልጊዜም ቢሆን የትኛውን ቦታ ላይ ምንን ኢንሲስት ያደርጋል? ሪጀነሬሽን ወይም ደግሞ ዳግም ልደት እምነትን ይቀድማል። ስላመንኩኝ ነው ዳግም የተወለድኩት? ኖ ዳግም ስለተወለድኩ ነው ያመንኩት። ስለዛ ከማመኔ በፊት ነው ዳግም የተወለድኩት የሚል ትምህርትን ታስተምራላችሁ። ይህን ነው እያልኩ ያለሁት። ስለዛ ከሞት ወደ ህይወት የመጣ ወይም ዳግም የተወለድከው በምንድን ነው? መልካም ትክክል ነው። እዚህ ክፍል ላይ አርሲስ ፕሮል ያለው ሪጀነሬሽን የሚለውን እኔ ፒዲኤፍ አወጣና ስክሪንሾት አመጣላችኋለሁ። ግን ምን ማለት ነው እዚህ ክፍል ላይ ያለው ሲባል ቅድም ስንናገር ከነበረው የተለየ አይደለም። ዋት ዳዝ ኢት ሚን? ሪጀነሬት የሚለውን ኪውክኒንግ በሚል ይተረጎማል፣ ኦር መንቃት በሚል ይተረጎማል፣ አዌክን መሆን በሚል ይተረጎማል፣ ኢሉሚኔሽን በሚል ይተረጎማል። እነዚህ ሁሉ ምን ማለት ናቸው ሲባል ኃጢአተኛው የእምነት ኮንሰንትን ከመስጠቱ በፊት ኦር የእምነት ፕሮፌሽንን ከመስጠቱ በፊት የእግዚአብሔር ጸጋ ቀድሞ ከዛ ከሰውየው እምነት ቀድሞ ስራውን ሰውየው ላይ መስራት አለበት ማለት ነው። ሪጀነሬሽን ፕሪሲዲስ ፌዝ ኦር የሰውየውን እሺ ማለቱን የሚቀድም ሌላ ስራ ይቀድማል ነው። ኦኬ። ስለዚህ የስ ሪጀነሬሽን ፕሪሲዲስ ፌዝ። ያ ማለት ምን ማለት አይደለም። አሁን ቅድም ሲነገር እንደሰማችሁት ምን ማለት አይደለም ሲባል ሰውየው ሪጀነሬሽኑ ወይም አዌክኒንጉ ወይም ኢሉሚኔሽን የሚባለው ነገር መቅደሙ ሰውየው እንዳያምን አደረገው ማለት ግን አይደለም። ሰውየው እሺ ይላል፣ ያምናል። ነገር ግን ምን መሆን አለበት ሲባል ፈቃዱ መፈታት አለበት። ኦኬ። ያንን የክርስቶስን ወንጌል ማየት መቻል አለበት። አይኖቹ መብራት መቻል አለባቸው። ያ ነው በሪጀነሬሽን በሚለው የሚተካው። ኤንድ አይ ዊል ሾው ዩ ዳት ማለት ነው። ቀድሜ በዛም ማሳየት ይችላሉ። ስለዚህ ያ አይደለም መጽሐፍ ቅዱስ ላይ እንደዛ አይነት ኦርደር የለም ከሆነ አርጊመንት መጽሐፍ ቅዱስ ጥቅሶችን እያነሳን ማውራት እንችላለን። ምክንያቱም መቅደም እንዳለበት መጽሐፍ ቅዱስ ራሱ ስለሚናገር ማለት ነው። በደስታ ከመጽሐፍ ቅዱስም እንመለከታለን። ስለዛ እያልከን ያለው እምነትን የሚቀድመው ዳግም ልደት ነው እያልከን ነው። ዳግም ልደት የሚለው ዳግም ልደት እኔ አሁን ቀጥሎ ስለማመጣልህ ዳግም ልደት የሚለው ምናልባት ደስ ይለናል። መጽሐፍ ገልጣ አሳየን እንጂ በደስታ እንዴ። በደስታ ፕሊስ እባክህን አሳየኝ። እንደውም አሳየኝና እንቀጥል። አረጋገው እንጂ ማለት እኮ ገብቼ ገና ከፒዲኤፍ ውስጥ እንትን ብዬ ስክሪንሾት አድርጌ ነው ማውጣው። ኤንድ አወጣለሁ። እስከዛ እናንተ ትቀጥላላችሁ። ስለዚህ ሪጀነሬሽን ምን ላይ የተለያየ ምን ላይ ተለያይተን ነው? ያልገባኝ ነገር የተለያየ ነው። አንተ ቅድም ያልከው ያለ ሰውየው ፈቃድ እያልክ ያለውን ነገር ከእምነት በፊት ሪጀነሬሽንን ሲያገኝ በሰውየው ፈቃድ ነው።
እሺ ሪጀነሬሽን ደግሞ የሚባለው ለምሳሌ በሐዋርያ ሥራ ምዕራፍ 16 ላይ እንመጣና በሊዲያ ህይወት ላይ ሊዲያን አስፈቅዶ ነው ወይ ልቧን የከፈተላት የሚል ጥያቄ እናመጣለን ማለት ነው። ሊዲያ በፈቃዷ ነው። እሺ እንደዛ የሚል አንተ ታሳያለህ። በፈቃዷ ልቤን ክፈትልኝ። ቆይ አይደለም እዛው ሳይሆን እዛው ጋር ሳይሆን ሌላ ታሪክ ነው። አይ የምጠይቅህ እዛው ላይ ቃሉ ላይ ምን ይላል የሚለውን ያንተን አንደርስታንዲንግ ሳይሆን እዛ ክፍል ላይ ያ የልቧ መከፈት የሊዲያን ኮንሰንት አማክሏል ወይም እሷ ፈቅዳ ልቧን ስለከፈተች ነው። ልቧን ሲጀምር ግራመሩም አያስኬድም። ልቧን ለመፍቀድ አማክራው ነበረ ወይም እሺ ብላው ነበረ፣ ኮንሰንቷን ሰጥታ ነበር የሚል ማብራሪያ ከአባቶች ትነግረኛለህ። እና ችግር የለም። ስለዚህ እኔ እስካመጣ ድረስ ማለት ነው። በአጭሩ እስካሁን በተወራው ላይ ምን የሚል ነገር ነው እንትን ያልነው? በግዴታ የሚለው ውሸት ነው። በግዴታ የሚል የለም። ኦኬ በግዴታ ማይሆን ከሆነ ቀድሞ ታዲያ የመጣውን ነገር ምን እንበለው ከተባለ መጽሐፍ ቅዱሳችን እንዳስቀምጠው መጽሐፍ ቅዱሳችን ላይ እንደተቀመጠው የእግዚአብሔር ጸጋ ቀድሞ መምጣት አለበት የሚለውን ነው ሪፎርምድ ቲዮሎጂ ሪጀነሬሽን በሚል የሚያብራራው፣ ኪውክኒንግ በሚል የሚያብራራው፣ ኢሉሚኔሽን በሚል የሚያብራራው ይህንን ነው። ቀድሞ መምጣት ያለበትን የእግዚአብሔርን ጸጋ ነው በዛ የሚያብራራው። ለእሱ ማስረጃዬን አሁን ቀጥሎ አመጣለሁ። ደን ከዛ በኋላ ሰዎች ሊዲያ አመነች፣ ከቤተሰቦቿ ጋር ተጠመቀች ምናምን የስ ግን መቅደም የነበረበት ምንድን ነው ሲባል የእግዚአብሔር ልብ መክፈት፣ ቅርፊቱን ከሰው አይን ላይ ማስወገድ መቅደም አለበት። ዳስ ዋት ዊ ኮል ኢት ሪጀነሬሽን፣ በተለያዩ ቃላት የምንጠራው ማለት ነው። አይ ይሄ ኦርደር ስቲል ነው እግዚአብሔር ሳይመጣም ፈቃዳችን ክሊን ሆኖ ልባችንን እሱ ባይከፍተውም ማመን እንችላለን የሚባል ከሆነ የዛን ማብራሪያ አካ ያመጣልናል። ሌሎች የመጽሐፍ ቅዱስ ክፍሎችን ጨምረን እንቀጥላለን ማለት ነው። እኔ ያኛውን ይችላል። ኦኬ በጣም ብዙዎቹን ነገሮች እንደዚሁ ተድበስብሶ ያለፉ ናቸው። በመጀመሪያ ደረጃ ድምፅ ይሰማል ልበል? አዎ የኔ ድምፅ ነው የሚሰማ። እሺ ሰላም። እሱ እስኪመጣ አንዴ እስከዛ የጠየቀኝ ነገር ያወራው ነገር ስላለ ልቀጥም። እስከዛ አውራ ብሎኝ ነው እስከማወጣ አውራ ብሎኝ እኮ ነው። አንተ ሌላ ቦታ ነበርክ መሰለኝ። እስክመጣ አውራ አይደለም ያልኩ። እኔ እስከማወጣ አኪን ነገር ያሳያል አልክ እኮ። እያብራራው እንድትቀጥል አልፈልግም። በቃ እኔ እስክመጣ ከነገር ትቀጥላለህ አይደለም? እስከዛ ድረስ በዚህ ያሉ ሰዎች ሰላም ይሉናል ምናምን። ስለዚህ አማን ከመሄድ በፊት አንድ አንተ የተናገርከው ነገር ላይ ልናገርና ከዛ በኋላ ከሌሎቹ ጋር ይቀጥላሉ። ዝም ብሎ ተንጠልጥሎ መቅረት ስለሌለበት ካወራ እኔ ምላሽ ትሰጣለህ በደስታ። እንዴ እያወራንማ እኮ ነው እንዴ። እሺ አማን በኋላ ታወጣለህ። ቆይ መልካም የሚሰማ ከሆነ ልቀጥል። እያልኩ ያለሁት ምንድን ነው በአጭሩ በጣም ብዙ ነገሮቹ እንትን ብለዋል፣ ተደበስብሰው ያለፉ ናቸው። አንደኛ ሪጀነሬሽን የሚለውን ያመጣው ማለት ከኔ አይደለም፣ እውቅ ከሆነ ከሪፎርምድ ቴዎሎጂያን ነው። እና እሱን ደግሞ አይቀበለዋለሁ ኩዌክን እንደማድረግ ነው ብለሃል። ሚኒንግ ህይወትን ማግኘት በአማርኛው ሲነገር አይ ቲንክ ለሰዎች አእምሮ ሊረብሽ ስለሚችል ይመስለኛል እንግሊዝኛ ብቻ እየተጠቀምናት ያለ ነው። ህይወትን ማግኘት እንደማለት ነው። ከሞት ወደ ህይወት የማምጣት ነገር ስራ ይሰራል። ሰውየው እንዲያምን ገና ከጅምሩ ከሞት አስቀድሞ ወደ ህይወት መምጣት ካለበት ወይም ዳግም መወለድ ካለበት ከማመኑ በፊት እንዳትረሱት። እንደዛ ነው። አሁን እዚህ ድረስ ተስማምተናል። ከማመኑ በፊት ሰውየው ግዴታ ዳግም መወለድ አለበት ተካላልክ በስተቀር ማለት ነው። የሊዲያ ተነስቷል እና ሊዲያ ምን እዛ ጋር ምን ልቧን ከፈተላት ይላል እንጂ ዳግም ወለዳት ይላል። አንተ ነህ ያልከው እንደዛ የአባቶች ምናምን ተብሏል። በመጀመሪያ ደረጃ እዛው ጋር መጽሐፍ ቅዱስ ምን ይላል? ሊዲያ እኮ እግዚአብሔርን የምታመልክ ሴት ነበር ይችላል። አስቀድሞ ከፍ ብላችሁ ብቻ ማንበብ እኮ ነው ጥቅሱን። እግዚአብሔርን የምታመልክ ሴት ነበረች ይላል። ከዛ በኋላ ግን አሁን ግን አማን መተህ ምን እያልከን ነው? አይ ምንም እንደው እሷ ስለፈቀደች ምናምን አይደለም ፈልጋ ምናምን ፍላጎት ኖራት ሆና እንደዛ ምናምን የሚል ነገር የለውም። ስለዛ አይደለም አርጊመንት ፍሮም ሳይለንስ ይባላል። ስለ እሷ ፈቃድ ስላልተነገረ ቀጥታ ማለት ነው እዛች ክፍል ላይ ስለ እርሷ ፈቃድ ቀጥታ ስላልተነገረ በቃ እንደው ምን ባይሆን ነው አይ ፈቅዳ ነው ምናምን የሚባል ነገር አንቀበልም። ማን አለ? የትኛው አባት እንደዛ ብሎ ተርጉሞልን? የትኛው አባት ነው ሊዲያ ፈልጋ አይደለም
ፈቅዳ አይደለም ብሎ ማን የተረጎመልን? ሲጀምር ስለ ሊዲያ መጽሐፍ ቅዱስ የነገረህ እኮ ከላይ ከፍ ብለህ ስታየው እግዚአብሔርን የምታመልክ ሴት ነበረች ነው የሚለው። የስ ስለዚህማ አሁን አንተ እያስተማርክ ያለው ትምህርት ማለት ነው ሰው ገና ከጅምሩ ያለ ፈቃዱ ዳግም ተወልዶ ያለ ፈቃዱን ያልኩት ያለ ምንም የፈቃድ ትብብር እንደውም እምቢ የማይባል ጸጋ ነው። እንደውም እናንተ የምትሉት ኢሬዚስተብል ግሬስ እዛው አሁንም አውጣላለሁ ከዛው ከራሱ መጽሐፍ ላይ ኢፌክቹዋል ኮሊንግ የምትሉት ኢሬዚስተብል ግሬስ የምትሉት መቃወም እንኳን አይቻልም ጸጋው ነው የምትሉት። በቃ አማን አለህ እንዴ? ጸጋው እሺ ይቀጥል። ኦኬ ሰው ስቀጥል ጸጋው እምቢ የማይባል ጸጋ ስላለ ኢሬዚስተብል የሆነ የማይቃወሙት አይነት ጸጋ ስላለ እሱ መጥቶ ሰዎቹን መጀመሪያ ይለውጣቸዋል፣ ከሞት ወደ ህይወት ያመጣቸዋል። ከዛ በኋላ ነው ማመን የሚችሉት። ለዛ ነው ምን ይላል ብለን ያሳየነው ከራሳቸው መጽሐፍ ላይ ሪጀነሬሽን ወይም ዳግም ልደት ምን ይቀድማል? እምነት ይቀድማል። አሁን ካሁን በኋላ ግን የማሳየው የስኮላሮችን አይደለም፣ ቀጥታ ወደ እምነት መግለጫዎቹ ገብቼ አንድ ስልክ እየገባ ስለሆነ ቀጠል እና ቀጠላለን። መልካም እሺ። እስካሁን ባወራው ላይ ሪጀነሬሽን የሚለውን በጣም በናሮ ሴንስ ነው እያወራ ያለው። በኦርቶዶክስ ውስጥ የሚወራውን አይነት ሪጀነሬሽን ማለት ነው። እሱን ነው እያወራ ያለው። እኔ ደግሞ አመጣልሃለሁ ያልኩት ምንድን ነው? በሪጀነሬሽን የሚለው ሀሳብ ሲብራራ የስ አንደኛው ከሞት ወደ ህይወት መምጣት ተብሎ ሊብራራ ይችላል። ሁለተኛ ኪዊክን መደረግ መንቃት ማለት ነው። ለሚወራው ነገር ጆሮ ለመስጠት ልቦና ሲከፈት እንደማለት ነው። ያ ልቦና ካልተከፈተ በቀር ወይም ሪጀነሬት ካልተደረገ በቀር ልክ እንደ ሊዲያ ማለት ነው ካልተደረገ በቀር ሰው ሊያምን አይችልም። ለምን? መጽሐፍ ቅዱሳችን አንደኛ ቆሮንቶስ ላይም እንደሚናገረው ለስጋዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና ሊቀበለው አይችልም ነው የሚለው። አይችልም። የስ ሊቀበለው አይችልም። ተቀብሎ ከተገኘ ግን ምን ሆነ ነው ምንለው? እንዲቀበል የተደረገ ስራ አለ ነው ምንለው። ኦኬ እንዲቀበል እግዚአብሔር የሰራው ስራ አለ ነው። ስለዚህ ሪጀነሬሽን የምትሏን በጣም በናሮ ሴንስ ስለሆነ አኬ እያወራ ያለው የጠየቁት ማስረጃ ናሮ ሴንስ አለመሆኑን ነው። የመጀመሪያው የስ ሊዲያን ያማከለ መሆኑን ኦኬ ሊዲያን ያማከለ መሆኑን ሌሎች የመጽሐፍ ቅዱስ ክፍሎች ላይም እንሄዳለን። የእግዚአብሔር መንፈስ ነገር ሞኝነት ስለሆነ በነፃ ፈቃዱ ይቀበላል ሳይሆን ሊቀበለው አይችልም ስለሚል ሊቀበለው አይችልም። ተቀብሎ ከተገኘ እግዚአብሔር ስራ ሰርቷል። ዮሐንስ ወንጌል ምዕራፍ 3 ቁጥር 1 ላይ እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጽ ዘንድ ወደ ብርሃን ይመጣል ይላል። ስለዚህ ሰዎች ወደ ብርሃን ይመጣሉ፣ አዎ ያምናሉ፣ አዎ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጽ ዘንድ ነው፣ ይታይ ዘንድ ነው የሚል ነው። የሊዲያ ላይ አዎ ብለኛል። እሱን ኤክስፔክት አደርጋለሁ መልሱ እንድታመጣልኝ። ኮንሰንት አድርጋ ልቧን ከፈተላት የሚለው እና ክፈትልኝ ይኸው እኔ መቼም ቢያልኩ ምናምን ብላ አድርጋ ከዛ በኋላ ልቧ ተከፈተላት የሚል ማስረጃ እንድታመጣ ጠብቃለሁ ነው የመጀመሪያው። ግን ክሊር ከሆነው ነገር ላይ እኛም ሬዲዩስ የምናደርገው ምንድን ነው? እግዚአብሔር ያንን ነገር ልቧን ባይከፍትላትና ጳውሎስ የሚናገረውን ነገር እንድታስተውል ባያደርጋት ኖሮ ወደ እምነት አትመጣም ነበረ። ሌላው በጣም ደካማ የሆነ አርጊመንት የሰማሁት ምንድን ነው? እግዚአብሔርን የምታመልክ ነበረች ይላል እኮ ቀና ብሎ ማየት በቂ ነው ይላል። ይሄ ቀርኔሊዮስ ላይ ማፕን ያደረገ ነገር ነው። ባይዘው እግዚአብሔርን ያመልክ ነበር ተብሎለታል እሱም። ነገር ግን እግዚአብሔርን ያመልኩ ነበር የሚለው በምን ኮንቴክስት ነው የሚፈታው ሲባል ትራዲሽናል የሆነውን የጀዊሽ እምነትን ኤክሰርሳይዝ ያደረጉ ነበር ነው አለቀ። ስለዚህ ይሁዲ በመሆናቸው ድነው ነበር የሚል አርጊመንት ካልሰራን በስተቀር ኦኬ ትራዲሽናል በሆነ ወይ ያምኑ ነበረ። ስለዚህ እምነት የነበራት ከሆነች ድጋሚ መጠመቋና እምነት የነበራት ከሆነ ድጋሚ ልቧ ተከፈተላት መባሉ ምን ጥቅም አለው ነው ጥያቄው። ስለዚህ የነበረችበት ከጅምሩ ሊያድናት ነበር ማለት ነው አይደለም። ዲስክሬዲት ነው የሚደረገው። ልክ የዮሐንስን ጥምቀት ተጠምቆ የነበሩ በክርስቶስ ኢየሱስ የታዘዘውን ጥምቀት ያልተጠመቁ ሰዎች የመለሱት ምላሽ ማለት ነው። በተጠመቃችሁ ጊዜ መንፈስ ቅዱስን ተቀብላችኋል የሚል ጥያቄ ሲጠየቁ፣ ባመናችሁ ጊዜ ተብለው ሲጠየቁ ኧረ መንፈስ ቅዱስ መኖሩንም ጭምር አናቅም ነበር ያሉት። አናቅም ነበር ነው ያሉት። ስለዚህ አይ የጠመቃችሁ ጥምቀት ምን ነበረ? የትኛውን ነበር ፎሎ አፕ ስታደርጉ የነበራችሁት? የመጥምቁ ዮሐንስ። ስለዚህ የመጥምቁ